ኢትዮጵያ ውስጥ በጣም በሚሊዮን የሚቆጠሩ ባልና ሚስቶች በጣም ሲበዛ ያሳዝናሉ። ቤት ውስጥ ጭቅጭቅ ነው። ቤት ደግሞ ሰላም ከሌለ እዚህ መጥቶ ስለ ስኬት መማር የለም። ውስጥ ሰላም ካልሆነ ከላይ የፈለገ ብትስቅ ምን ብትል ዋጋ የለው። ሀገሪቷ ሰላም ብትሆን ውስጥ ሰላም ካልሆነ ዋጋ የለው። ትልቁ ሰላም ውስጥ ነው። ውስጥ ሰላም ከሆነ ውጪ ሰላም ባይሆን እንኳን ችግር የለምና ሰው መጀመሪያ ውስጥ ሰላም ደግሞ ቤቱ ሰላም፣ ሚስቱ ሰላም፣ ባልዮ ሰላም፣ ከዛ በኋላ ልጆች ሰላም ይላል። እኔ ባልና ሚስት ካናገርኩ በኋላ ልጆችን አናግራለሁ። ልጆች የሚያወሩትን ነገር ባልና ሚስት ቢሰሙ ትደነግጣላችሁ። እናትና አባቴ በጣም ይሰዳደባሉ። እናቴ በጣም ነው የምትሰድበው፣ አባቴ በጣም ይሰድባታል፣ ይመታታል፣ እንዲህ ይላታል። ለሊት የሆነ ድምጽ ሰማለሁ፣ ምሰማውን ግን አላቅም ይላል። እና እናት አባቱ ባልና ሚስቶች እንደዛ ያቁም እና ወንድና ሴቶችም ይሄን ነገር አያቁም። እና ብዙ ጊዜ ኢትዮጵያ ውስጥ ታዲያ ምንድነው በጣም በሚሊዮን የሚቆጠር ሴቶች እያሉ ማግባት እየፈለጉ ባል የሚያጡት፣ ወንዶቹ ደግሞ ሚስት እየፈለጉ ሚስት የሚያጡት ለምንድነው ካላችሁኝ የማግኔት ስራው ምንድነው? የብረት ስራው ምንድነው? አመሰግናለሁ በጣም መሳብ ያለበት ምን ማድረግ አለበት? መሳብ አለበት። መሳብ ያለበት ምን ማድረግ አለበት? የሚስብ ከሆነ የሚሳበው እንቢ ማለት ይችላል። ቴንክ ዩ። እና ለምሳሌ እዚህ ቤት ቅቤ ቢነጠር ሰዎቹ ኑና ብሎ አላሉን፣ ግን አትራክት አደረጉን። እዛ ቤት ቅቤ ተነጥሯል ኑና ብሎ አላሉንም፣ ግን ጀስ ወደዛ ግን አትራክት አደረጉን። ሴት ልጅም በውበቷ፣ በማንነቷ፣ በስብዕናዋ፣ በመልካምነቷ፣ በደግነቷ፣ በጸሎቷ ባለቤቷን ትስማለች ከምንም አይነት ሁኔታ ውስጥ። ባልም ደግሞ የሚፈልጋትን ውብ ሴት ወደ ፈለገው ማንነት ይስባታል አይስባትም። ግን መሳቡን ትቶ ብረት ማግኔትነቱን ትቶ ብረት ከሆነስ ልክ እንደ ጅምር እንደቀረ ቤት እዛው ቦታ ነው ቁጭ የሚለው። ሴት ልጅም እንደዛው ማንነት አለ። መጽሐፍ ቅዱስ ራሱ ይላል እኮ እናንተ ወንዶች ምናችሁን ውደዱ? ሚስቶቻችሁን ውደዱ። ሚስቶች ደግሞ ባሎቻችሁን ምን አድርጉ? አንድ ጥያቄ ልጠይቃችሁ። ባለቤቷን ያከበረች ሴት ባለቤቷ ይወዳታል አይወዳትም? ሚስቱን በጣም በፍቅር የወደደ ወንድ ሚስቱ ተወደዋለች አትወደው? ስለዚህ ሁለት ባልና ሚስቶች እናንተ ጋር ሲመጡ ሁለቱም ችግር አለባቸው። ሁለቱንም ሳሰሙ ምንም እንዳታወሩ። እኔ አሁን ይመጡና ግጭ ባለቤትሽን ልስማ፣ አንቺን ብቻ ሰምቶ እንዲህ ማለት አይቻልም፣ እሱንም ደግሞ እንሰማለን። እሷ ጋር ያለ ችግር ካለ እሷ ጋር ይስተካከል፣ እሱ ጋር ያለ ችግር ደግሞ ካለ እሱ ጋር ይስተካከላል። አንድ ጊዜ አልበርት አንስታይን ምን አለ ይባላል፣ አንድ በጣም ሞዴል ሴት መጣችና እንደው አሁን አንተን አግብቼ ጭንቅላቱ ባንተ መልኩ በኔ የወጣ ወንድ መውለድ ፈልጋለሁ አለችው። ከዛን እሱ ምን አላት፣ መልኩ በኔ ጭንቅላቱ ባንቺስ ከሆነ እሱን አላሰብኩበትም አለች። በይ ብዙ ያላሰብሽበት ነገር አለ አለት ይባል። አብሮ የሚያኖረው ምንድነው? ያው ይሄ ስሜት ወደ ኋላ ይቀራል፣ ፍቅር ይቀጥላል። ስለዚህ በተቻለ መጠን በጣም የሚዋደዱ ሰዎች በጣም ጠላት ሊሆኑ ይችላል። በጥንቃቄ ካልሄዱ በጣም የሚዋደዱ ባልና ሚስቶች በጣም ለመገዳደል የሚፈላለጉ ጠላቶች ሊሆኑ ይችላል። ኦሬዲ ለምንድነው እንደዛ የሚሆኑት? ፖዚቲቭ እና ኔጌቲቭ ናቸው፣ ግን የሚቃረኑ ግን የሚሳሳቡ። ለዚህ ነው በጣም ብዙ ሚሊዮን ሰው ኢትዮጵያ ውስጥ በጣም ከመዋደድ ይልቅ ጭቅጭቅ ነገር። ሌላ አንድ ነገር እዚህ ጋር ልንገራችሁ። ምናልባት ባለትዳሮች ላስቸግራችሁ እጃችሁን። ባለትዳሮች እሺ፣ ያላገባችሁስ? በነገራችን ላይ የሆነ ነገር ያልሆነበት ራሱን የቻለ ምክንያት አለ። ግን ቆም ብለ ራስን ማትጠይቅ ከሆነ ኦሬዲ ጊዜዎች ይባክናሉ። በነገራችን ላይ ጊዜ ባከነ ማለት ምን ባከነ ነው? ህይወት። ጊዜ ምን ስለሆነ? ህይወት ስለሆነ የሚባክን ጊዜ የለም፣ የሚባክን ህይወት ግን አለ። ነገር ግን ደግሞ አንድ ነገር ደግሞ እዚህ ጋር ላብስራችሁ። ልባችሁ እርግጠኛ የሚሆንበትን ሰው እስከምታገኙ 50 ዓመት ቢኖራችሁ ብትጠብቁ ደስ ይለኛል። ይሄንን ግን ስላችሁ ውስጣችሁ ያለው ስዕል ጤናማ ከሆነ ነው። አንድ ሴት ቢሮ የመጣችና እባክህ እንድታማክረኝ ነው፣ ከአዳማ ነው የመጣሁት። እሺ፣ ሁለት ሰው ወደድኩኛለች። አንደኛው በጣም ሀብታም ነው፣ እናቴን ይደግፋል፣ ቤተሰቦቼን ይረዳል፣ ችግሮቼን ይፈታልኛል፣ ያና ላይ ያከብረኝም እና መወድለት ነገር። አንደኛው ደግሞ እንደምታየው ነው፣ ምንም የሌለው ደሃ ነው። እኔው ራሴ ነው መጋብዘው፣ ከዛ ውጪ በጣም ነው የሚያከብረኝ፣ በጣም ነው የሚንሰፈሰፍልኝ፣ በጣም ነው መሬት ከፍ ዝቅ የሚልልኝና ይሄንም እንዳላገባ ተቸገርኩ። ምን ትመክረኛለህ አለች።
ለምን ሁለቱን ማታገቢም እና ልጅቷ ምን ብትለኝ ጥሩ እንዴ ይቻላል እንዴ እና ለዛ ነበር የመጣው እኮ ይሄ ላጣራ አለች እና እንደው አግቢ ብለሽ ሁለቱን ታገቢያለሽ አዎ ከተቻለ አለች እና ሁለቱ ይተዋወቃሉ አዎ ይተዋወቃሉ አንተንም እንዳላገባ ሚዜ ነገር አለ ብዬ ነግሬያቸዋለሁ አለች እና ልብ ያለው ሰው ስንት ሰው ነው የሚወደው ልብ የሌለው ሰው 10 ሰው ሊወድ ይችላል በነገራችን ላይ ከብዙ ሰው ጋር መኖር በጣም ቀላል ነው ከባዱ ከአንድ ሰው ጋር መኖር ከአንድ ሴት ጋር መኖር ነው ከባድ ከአንድ ወንድ ጋር መኖር ነው ከባድ ለምን ህግ ስላለው ከብዙ ሰው ጋር ስትኖርስ ህግ የለም የሚጠይቅ የሚያናገር የለም ዞሮ ምንድነው ታዲያ በጣም በሚሊዮን የሚቆጠር በጣም የሚያሳዝኑ እናቶች አሉ ምስኪኖች አሉ በነገራችን ላይ ኢትዮጵያ ውስጥ እስከ ቅርብ አመታት ድረስ በጣም 100 ብር ለአስቤዛ የማይሰሳ ሴት ነበረች ያስቤዛ የእናት አባቶቻችን አንካካደም አይደለ እናቃለን ብር ተቀበል ለምን ነው የሚቀበሉት የምን ብር ያስቤዛ ገንዘብ አስቤ ሽሮ ግዛ በርበሬ ግዛ ለምን ነው ከባሎቻቸው የሚቀበሉት በጣም ደስ ያለኝ ግን ራሱ ጊዜው የፈጠረው ነገር ነው አሁን የተወሰነ ተቀርፏልስ በጣም ግን ምን አለ ካላችሁ አሁንም ጭቅጭቅ አለ ነገር አለ ባልና ሚስቶች መካከል ኢትዮጵያ ውስጥ እናንተንም እኔንም የወለዱ እናቶች 100% ነው እርግጠኛ መሆንላችሁ የከፈሉት ዋጋ የደም ዋጋ ነው የኖር ተራ ዋጋ ሳይሆን በጣም አልቅሳለች የጎና አጥንቷ ተሰብሯል እግሯ ተሰብሯል እንቅልፍ 10 ምናምን አመታተኛም 20 አመታተኛም እንቅልፍ አታቀም ቁጭ ብላ ነው የምታድረው ገና እኛ ጋር መጥቶ እኔ ጋር መጥተው አይናገሩም እንባቸው ይቀድማል ምን ሆኗል ማለት ውስጥ ቆስሏል እና ለነዚህ ምድር ላይ ላሉ ኢትዮጵያ ውስጥ በተለይ ለሚያሳዝኑ ምስኪን እናቶች ካላስቸገርኳችሁ የ2 ደቂቃ ጭብጨባ ስለሚገባቸው በጣም የደም ዋጋ ለከፈሉ ለሞቱም በህይወትም ላሉ ለልጆቻቸው እዚህ ምድር ላይ ለእናቶቻቸው ዋጋ ለልጆቻቸው ዋጋ የከፈሉ እናቶችን አመስግኑ ቴንክ ዩ በጣም ነው ማመሰግነው እውነቴን ነው መነግራችሁ የእናት ውለታ ያው እናት ብቻ እናትም ራሱ ታቃለች ራሷ ለልጆቿ ውለታ አታቀምና የእናትን ውለታ ማንንም ተናግሮ መጨረስ አይችልም ብቻ ልጆቻቸውን እንዴት ነው ያሳደጉት በዚህ በኩል ከባል ጋር ትግል በዚህ በኩል ከኑሮ በዚህ በኩል ፖለቲካ በዚህ በኩል ልጆች በዚህ በኩል ጤና በዚህ በኩል ምን ይማሩ ይሆን እኔ መጥቶ ሰው ይጠይቀኝ እንቅልፍ የማይተኙ ሴቶች ቁጥራቸውን እኔ ነግረው ይችላል በምን ሰበብ ወይ ባል በባል ሰበብ ወይ ደግሞ በሚስት ሰበብ ምናልባት ከዚህ በኋላ እናንተም በጣም የሚያናድደው ደግሞ ሴት ልጅ ማክበር መሰልጠን ነው ልክ ሲባል ወንዱ አይደለም ሴቷ ራሱ ላትቀበል ትችላለች የሴት ፈተና የምትሆነው ሴት ነው ሴት ሆና የጓደኛዋን የቤተሰቧን የዘመዷን ትዳር ልትጋፋ ትችላለች ወንድ ለሴት ባያዝን እኮ ችግር የለም ሴት ደግሞ ለሴት ሳታስን ስትቀር አይሰማም አዎ በተለይ ኢትዮጵያ ውስጥ እንደምታዩት ነው የሰው ትዳር የሚያማግጡ ሰዎች አሉ ባል የሚቀሙ ሰዎች አሉ ብቻ ብዙ ነገሮች አሉ ዞሮ ግን ለሴት ልጅ ክብር ይኖራችሁ ኢትዮጵያ ውስጥ ነው እንጂ ወንዱ ደምቶ ሴቷ ዛጋ ጤናኛ ብትሆን ሴቷን ነው የሚደግፉት ለምን ሴት ልጅ እናት ናት ሚስት ናት ልጅ ናት ብሎ ስለሚያስብ በጣም በተቻላችሁ መጠን ክብር ይኖራችሁ ይሄን ስላችሁ እንግዲህ ቅድም እንደኔ ተጎዳ ሰው አለ በሴት ግን የኔ ጉዳትና ሴቶች ይገናኛሉ አይገናኙም እኔ ምን የጄን ያገኘሁት በባዶ ጄን በሉኝ በጥበብ ሳልጠቀምም በሉኝ ይገባሃልም ተብዬው እኔ ይሄ ግል ላይፍ ነው ከሴቶች ጋር ግን አይገናኝም ከዛ ውጪ ደግሞ ለልጆቻቸው ዋጋ የከፈሉ አባቶች አሉ እና አባት ጥሩ የሚሆን መጥፎ አባት ነው መቀየር እንችላለን ለነዚህ ሞራል ስኪል አባቶች ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር 1 ብርም ከ$1 እኩል እናድርግ የ21 ቀን ፓራዳይም ሽፍት ስልጣናን አሁኑን ይመዝገቡ